ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። የፈጣን ጥበብ ግብሮን የዋይፋይና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን ያጣጣመን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አርኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቼልሲ ከቤኔፊካ የሚያደርጉትን ጨዋታ እንመልከት። ምሽት 4 ሰዓት ሲል የሚደረግ ጨዋታ ነው። ይህንን ጉዳይ እናንሳ። የመጀመሪያ ጨዋታውን ቼልሲ ተሸንፏል አይደል? በባየር ሙኒክ 3-1 በሆነ ውጤት። ይሄ ሁለተኛ ጨዋታ ይሆናል። ለቼልሲ በጣም አስፈላጊ ጨዋታ ነው። ነጥብ ማግኘት አለበት። ግን ቡድኑ ደግሞ ያሸንፋል የሚል እርግጠኝነት የሚሰጥ አቋም እያሳየ አይደለም። በተለይ ባለፉት ሁለት ጨዋታዎች ላይ በሚያሸንፍባቸው ጨዋታዎች ላይም ጥያቄዎች እንዳሉ ይታወቃልና ኢንዞ ማሬስካም ጫና ውስጥ ናቸው። ግን ደግሞ በቼልሲ ታሪክ ትልቅ ድርሻ ያላቸው ሰውም ዛሬ በተቃራኒው ቼልሲን ይገጥማሉና ይሄንን ጉዳይ እናንሳ። ይሄ ጨዋታ ሲደረግ ያው አሰልጣኝ ጆዜ ሞሪኞ የቤንፊካ አሰልጣኝ ሆነው ኃላፊነታቸውን ከተረከቡ ከሁለት ሳምንት በኋላ የሚደረግ ነው። ያኔ የሹመታቸው ሰሞን አንድ ነጥብ ስናነሳ በዚህ በቻምፒየንስ ሊግ ውድድር ላይ የሚያገኟቸው የቀድሞ ቡድኖቻቸው አሉ ታሪክ የሰሩባቸው። አንደኛው ቼልሲ ነው እና ትላንትና ጋዜጣዊ መግለጫው በተለይ በእንግሊዝኛ የተሰጠው ጋዜጣዊ መግለጫ ወይም ለእንግሊዝ ሚዲያ በጠቅላላው የተሰጠው ጋዜጣዊ መግለጫቸው የቼልሲ ትውስታቸውን የቼልሲ ትዝታቸውን በአብዛኛው የሚያስታውስ የሚተዝት አይነት ነው የነበረው እና እንዲያውም አንድ ጋዜጠኛ ሲጠይቃቸው እዚህ የፕሬስ ኮንፈረንስ ክፍል ውስጥ 5 ፎቶግራፎች አሉ እና ከአምስቱ ፎቶግራፎች መካከል 3ቱ የጆዜ ሞሪኞ ፎቶግራፎች ናቸው። በሳቸው በስተቀኝ በሳቸው በስተግራ ነፊት ለፊታቸው ባሉት የፕሬስ ኮንፈረንስ የሚሰጥበት አዳራሽ ውስጥ ያሉት ፎቶግራፎች ማለት ነው። እና ይህንን ስታይ ምን አይነት ስሜት ይሰማሃል ሲሏቸው ቼልሲ ትልቅ አድርጎኛል፣ እኔም ቼልሲን ትልቅ እንዲሆን አግዣለሁ። ግን ደግሞ እንዲህ የሚያደርግ ብዙ አታገኙም። አንዳንድ ክለቦች እንዲያውም በእነሱ ታሪክ ውስጥ ትልቅ ስፍራ ያላቸውን ሰዎች ከታሪክ እና ከትውስታ መፋቅ ይፈልጋሉ። ቼልሲ ሌላ ቦታ ሄጄ ባሰለጥንም ከቼልሲ ውጪ ያሉ የቼልሲ ባላንጣ የሚባሉ ሌሎች ክለቦችን ባሰለጠንም ግን ሁልጊዜም ክላሲ ነው ለኔ ቼልሲን እንደ ቤቴ ነው ማየው። ከጨዋታው መጀመር በፊት ሰማያዊ ነኝ፣ ከጨዋታው መጠናቀቅ በኋላ ሰማያዊ ነኝ፣ በመሃል ግን ቀይ ሆናለሁ የቤንፊካ አሰልጣኝ ስለሆንኩ። እሱ ደግሞ ስራ ነው። ልጄ በየቀኑ ይመጣል እዚህ ያሉ ወንድ ልጃቸው እና አሁንም በለንደን ነው የሚኖረው። ስለዚህ በስቴዲየሙ ያለውን ስሜት በየቀኑ አውቃለሁ። ምክንያቱም ልጄ የአመት የሲዝን ቲኬት ያለው እያንዳንዱን የቼልሲን ጨዋታ በብሪጅ የሚደረጉትን ጨዋታዎች እየመጣ የሚታደም አሉና ከቼልሲ ጋር ስላላቸው ስሜት ተናገሩ። በኋላ ደግሞ በአንዳንድ አጋጣሚዎች እኮ የቼልሲ ደጋፊዎች እርሶ ላይ ይጮሁ ነበር ከማንቸስተር ዩናይትድ ጋር ከቶተንሃም ጋር ሆነው ወደ ስታንፎርድ ብሪጅ በሚሄዱበት ጊዜ። እሱን ግን አስተባበሉ። የቼልሲ ደጋፊዎች ጮኸውብኝ አያውቁም አሉ። አንድ አጋጣሚ ብቻ ግን ነበር። ከማንቸስተር ዩናይትድ ጋር ተጫውተው አንቶኒ ማርሲያል አስታውሳለሁ 2 ጎሎች መጀመሪያ ቶኒ ሩዲገር ጎል አስቆጠረ፣ ቼልሲ መምራት ጀመረ። ከዚያ በኋላ ማንቸስተር ዩናይትድ በአንቶኒ ማርሲያል 2 ጎሎች አማካኝነት 2-1 መምራት ጀምሮ ነበር። መጨረሻ ላይ ጎል ተቆጠረና የማውሪሲዮ ሳሪ ስታፍ የነበረ አንድ ሰው የሳቸው ምክትል የነበረ ወይም ከኮቺንግ ስታፍ አባላት መካከል አንደኛው የነበረ ሰው ሰደበኛሉ እና ሲሰድበኝ ለሱ በሰጠሁት ምላሽ የቼልሲ ደጋፊዎች በቼልሲ ጎል ተበሳጭቼ ሪያክት ያደረኩ መስሏቸው ስለነበር ነው እንግዲህ የጮሁት እንጂ ሚስ አንደርስታንዲንግ ነው እንጂ እኔ ላይ አይጮሁም የቼልሲ ደጋፊዎች አሉ። እሱን እርግጠኛ አይደለሁም። የቼልሲ ደጋፊዎች በተደጋጋሚ ጮሆባቸው ያውቃሉ። እንደሚወዷቸው እርግጥ ነው። እኔ መንገድ ላይ ያገኛቸዋለሁ እኮ በየጊዜው። አሁን የሚያሰለቹኝ ፎቶግራፍ እየተነሳ ከኔ ጋር ተነሳ እያሉ የሚያሰለቹኝ እነማን ሆኑና ብለው የቼልሲ ደጋፊዎች አሁንም በጣም እንደሚወዷቸው ተናግረዋል። ግን ያንን ኢንሲደንት በተመለከተ ግን አንደኛ ሳሪ ነበር አሰልጣኝ የነበረውና ሳሪ ያንን ሰው በተመለከተ ሪያክት ያደረገበት መንገድ ክላስ ነበር አሉ። ይቅርታ ጠይቀዋቸዋል በጊዜው ማውሪሲዮ ሳሪ።
ከዚያ በኋላ ቼልሲ ደግሞ ሰውየውን እናባረው ብሎ ወስኖ በቃ ጨዋታ ውስጥ የተፈጠረ ነገር ነው እዛውን ተውና ሊቭ ዘ ማን አት ፒስ ሰውየውን በሰላም ተዉት በቃ ስራውን ይስራ ብዬ ደግሞ እኔም በጣም ጥሩ አድርጌ ያለሁ አሉ። ቼልሲም ግን ይሄ ተቀባይነት የሌለው ነው ብሎ ስላሰበ ሊያሰናብተው ወስኖ ነበር እኔን በመሳደቡ ምክንያት ብለው በቼልሲ አሁንም ስላላቸው ስፍራ ተናግረዋል። ምንም አንድና ሁለት ያለው አይመስለኝም የቼልሲ ምን ጊዜም ታላቁ አሰልጣኝ መሆናቸው ነገር። ቻምፒየንስ ሊግ አላሸነፉም ከሱ ካልሆነ በስተቀር ግን ደግሞ ቻምፒየንስ ሊግ የስኬት ሁሉ ብቸኛው መለኪያ አይደለም በቼልሲ በሌላ ቦታ አሸንፈዋል። ቻምፒየንስ ሊግ ግን ምናልባት ጉድለት ከተባለ እኔ እንደ ጉድለት አልቆጥረውም። ቻምፒየንስ ሊግ ሞመንቶች ላይ የሚወሰን ብዙ ፋክተሮች ያሉበት ውድድር ነው። ስለዚህ እኔ በቼልሲ ቻምፒየንስ ሊግ አሸነፉ አላሸነፉ ልዩነት አያመጣም ለኔ። በታሪክ በጣም አስደናቂ ታሪክ ነው የሰሩት። መቼስ የመጡ ጊዜ ዘ ስፔሻል ዋን ብለህ ነበር እዚሁ ክፍል ውስጥ ሲላጭ አይ ኤ ስፔሻል ዋን ነኝ ያልኩት እንጂ ዘ ስፔሻል ዋን አላልኩም ምናምን አሉና ትላንትና ግን የዛሬ 21 ዓመት መሆኑ ነው ሲመጡ በቃ አዲስ የአሰልጣኞች ሱፐርስታር ሆነው ከፖርቶ ጋር ቻምፒየንስ ሊግ አሸንፈው ቼልሲ ደግሞ በሮማን አብራሞቪች መምጣት በጣም አስደናቂ ስብስብ ኖሮት ከዛ ደረስ ያለ ግን ያንን የመጨረሻ እርምጃ ያልተራመደ ቻምፒየንስ ሊግ ሴሚ ፋይናል የሚደርስ በፕሪሚየር ሊግ አርሰናል ኢንቪንሲብል ቀጥሎ ሁለተኛ ሆኖ የሚጨርስ ቡድን ነበር። ግን ለ55 ዓመት የሊግ ዋንጫ ያላሸነፈ በተለያዩ አሰልጣኞች ስር በሩድ ሁሊትም ስር በሌሎችም አሰልጣኞች ስር ካልተሳሳትኩ በሌሎችም ሰዎች ስር እነ ዴኒስ ዋይዝ የነበሩበት ብዙ ጣሊያናውያን ተጫዋቾች የነበሩበት ቡድን የካፕ ውድድሮች ያሸንፍ ነበር። የካፕ ዊነርስ ካፕ ያሸንፍ ነበር። የዩኤፋ ካፕም አሸንፏል በመሃል። ግን ኬን ቤትስ ለሮማን አብራሞቪች ከሸጡት በኋላ ቼልሲን የጆዜ ሞሪኞ መምጣት በስነ ልቦናም በኩል በጨዋታ አፕሮችም በኩል ታክቲካል ፔሪዳይዜሽን የሚባል ነገር በሶስት አማካዮች በመጫወት የፕሬሱን ዶሚኔት በማድረግ የቬንገርና የፈርጉሰንን ዶፖሊ ለሁለት የነበረ እልቅና በመጋፋት 95 ነጥብ የሰበሰበ 15 ጎል ብቻ የተቆጠረበት 25 ክሊንሺት የጠበቀ በጣም ፊዚካል የሆነ በታክቲክ ግን ብዙዎቹን ቡድኖች አውትስማርት የሚያደርግ የሚደንቅ ቡድን ነበር የገነቡት። ምናልባት እንግዲህ ከውበት አንጻር ኤስቴቲክ የሆነ ያኔ እንግዲህ የራይካርድ ባርሴሎና ሮናልዲኞ ዴኮ ምናምን የነበሩበት ሜሲ ብቅ እያለ የነበረበት ባርሴሎና ወይ በዛ ጊዜ አርሰናል ወይ እንደዚህ ውብ እግር ኳስ የሚባል የሚጫወቱ ቡድኖች ነበሩ። ግን በማሸነፍና በኤፊሽንሲ ግን በጣም አስደናቂ ቡድን ነበር የገነቡት እና በቼልሲ ደጋፊዎች በጣም የሚወደዱ ናቸው። በጣም የሚወደዱ አሰልጣኝ ናቸው። ስለዚህ ዛሬ እሳቸው የሚመለሱበት ጨዋታ ነው። ምን ያህል የቼልሲ ደጋፊዎች እንደሚወዷቸው የምታውቂው ምሳ አምና ቼልሲ አልቀና ሲለው ውጤት ሲያጣ የሁለት ሰዎች ስም እየተጠቀሰ ነው ይዘመር የነበረው አይደለም? የሮማን አብራሞቪች እና የጆዜ ሞሪኞ ስም አሁንም ድረስ የሚናፈቁ ናቸው። በእርግጥ ተመልሰው መጥተዋል ለሁለተኛ ጊዜ በመጡም ጊዜ ፕሪሚየር ሊግ እንደዚሁ አሸንፏል 2014-15 የውድድር ዘመን። እንዲያውም ከመጀመሪያዎቹ አመታት ይልቅ ምናልባት ኤደን ሃዛርድ፣ ዊሊያን እና ሴስክ ፋብሪጋዝ አይነት አርቲስቶች ስለነበሯቸውም ሊሆን ይችላል ከመጀመሪያው ቡድናቸው ለማየት በማዝናናት የበለጠ የተዋበ ቡድን ነበር። በተለይ በመጀመሪያው የውድድር ዘመን አጋማሽ ግን ሻምፒዮን ሆኑና ከ7 ወር በኋላ ያው ከቼልሲ ኃላፊነታቸው ተሰናበቱ። በመሃል የማንቸስተር ዩናይትድ አሰልጣኝ ሆነው የቶተንሃም አሰልጣኝ ሆነው ቀደም ባለው ጊዜም የኢንተር ሚላን አሰልጣኝ ሆነው ተመልሰዋል ወደ ቼልሲ። አንድ ጊዜ ብቻ ነው ያሸነፉት። 8 ጊዜ መሰለኝ የመጡት ወደ ስታንፎርድ ብሪጅ በተለያዩ አሰልጣኞች ዘመን እና ከነዚህ አጋጣሚዎች መካከል እንግዲህ አንድ ጊዜ የካርሎ አንቼሎቲን ቼልሲ በሳሙኤል ኤቶ ጎል በቻምፒየንስ ሊግ የ2009-10 የውድድር ዘመን ማለት ነው 1-0 አሸንፈው ነበር። መጀመሪያ እዛ 2-1 አሸነፉ፣ እዚህ 1-0 አሸነፉ። ግን የአንቼሎቲ ቡድን ደብል ያሸነፈ እኔ በታሪክ እስካሁን ድረስ ብቸኛው ኤፍኤ ካፕን ፕሪሚየር ሊግን በአንድ የውድድር ዘመን የወሰደ የቼልሲ ቡድን የአንቼሎቲ ቼልሲ ብቻ ነው የነበረው። ሞሪኞ ደብል ሰርተው ያውቃሉ፣ ግን የሊግ ካፕና የሊግ ደብል ነው የሰሩት። እነሱ እንግሊዝ ሀገር ፕሮፐር ደብል የሚሉት የኤፍኤ ካፕና የፕሪሚየር ሊጉን ደብል ነው። አንቼሎቲ ያንን አድርገዋል። 100 ጎል ያስቆጠረ በጣም ግሩም ሲዝን ያሳለፈ ቡድን ያንን ቡድን አሸንፈውታል። ከዚያ በስተቀር ግን ወደዚህ ሜዳ መጥተው አላሸነፉም። እንግዲህ እጣ ፈንታም ይመስላል ወደ ቤንፊካ ከሄዱ በኋላ የመጀመሪያ የአውሮፓ ጨዋታቸውን የቻምፒየንስ ሊግ ጨዋታቸውን ሲያደርጉ ከቼልሲ ጋር ማድረጋቸው በጣም አስገራሚ ነገር ነው። እስካሁን ድረስ 3 ጨዋታ አድርገዋል፣ 2 አሸንፈዋል። አንድ ጨዋታ
ሪዮ አቬጋ መሰለኝ አቻ ተለያይተዋል እና በሌሎቹ ጨዋታዎች እንግዲህ የቤንፊካ ሪከርዳቸው ይሄ ነው። ግን በአውሮፓ ውድድር አሁን የመጀመሪያ ጨዋታቸውን ሲያደርጉ ከዚህ ቡድን ጋር ነው የሚያደርጉት። ሁሌም ማለት ማይረሳ ነው። አሁን ዲያው አንድ ጋዜጠኛ ስለ አሁን ለቴንቲ ትንተና ስለሚሰጠው ስለ ጆ ኮል ተጠይቆ ጆዜ ሞሪኞ ማለት ለቼልሲ ቢል ሻንክሌ ለሊቨርፑል ወይም የማናቸው የኖቲንጋም ፎረስት ዋስለ ብራያን ክላፍ ነው ለኖቲንጋም ፎረስት እንደማለት ናቸው። እንዲህ አይነት ግዙፍ ታሪክ ያላቸው ናቸው በቼልሲ እና ስለ እርሶ እንደዚህ ተናግሯል ብለው ሲጠይቋቸው ጆ አንድ ቀንም ስለኔ መጥፎ ተናግሮ አያውቅም ለነገሩ አሉና እኔም ምናልባት ያለ ምርጡ ፐንዲት ነው ልለው እችላለሁ። አሁን ግን እንደዛ ነው ያን የነበረን ህብረት ለረጅም ጊዜ እንደዚህ ልጆቼ የምላቸው አሉ ጄቲ ምናምን ብለው ግን ስለ ላምፓርድም ስለ ድሮግባም ስለ ሌሎችም ተጫዋቾች እንደዛ የሚያስቡ ይመስለኛል። የኔ ወታደሮች የሚሏቸው ተጫዋቾች የነበሩ ይመስለኛል። ምክንያቱም በሚገርሙ ካራክተሮች የተሞላ ቡድን ነበር ያ ቼልሲ። የሚገርሙ ተጫዋቾች የነበሩበት ማሸነፉ ብቻ ሳይሆን በቡድን ውስጥ የነበረው ስፒሪት የሚያስደንቅ ነው። አሁንም ታያለሽ። አሁን ባለፈው አንድ ጋላታ ሳራይ አሰልጣኝ ይመስሉኛል የዘረኝነት ስድብ ተሳድበዋል የሚል ወቀሳ በቀረበባቸው ጊዜ ክስ በቀረበባቸው ጊዜ እነ ድሮግባ ነው ምናምን ሁሉ ወጥተው ሌሎች ጥቁር ተጫዋቾች ወጥተው ሁሉ ነው በጭራሽ ጆዜ በጭራሽ ይሄንን አያደርገውም። ከአፍሪካውያን ተጫዋቾች ጋር የነበራቸው ቁርኝት በጣም የሚገርም ነበር። ድሮግባ ወደ ማይክል ኤሴን ወደ አፍሪካ ጋብዘዋቸው እኮ የጋናን የኮት ዲቯርን ጨዋታ ምናምን መጥተው አይተዋል። ለአፍሪካ ያላቸው ስሜትም ጠንካራ መሆኑ የሚታወቅ ነው እና የሆነ በብዙ ትውስታ የምታስታውሸው አይነት ጥሩ የእግር ኳስ ቡድን ብቻ ሳይሆን በተለይ ያኔ የቼልሲ ደጋፊዎች ለነበሩ ሰዎች እና አሁን የምናውቃቸው የቼልሲ ደጋፊዎች እዚህ ሀገር ያሉት ምናልባት በቅርብ ዓመታት ወጣቶች በጣም ካልሆኑ በስተቀር እዚህ ሀገር ያሉት አብዛኞቹ ሜቢ 90% የሚሆኑት የቼልሲ ደጋፊዎች በጆዜ ሞሪኞ ምክንያት ነው የቼልሲ ደጋፊዎች የሆኑት። በዚያ ቡድን ምክንያት ነው የቼልሲ ደጋፊዎች የሆኑት እና ሌጋሲያቸው ላስቲንግ ነው፣ በጣም ረጅም ጊዜ የሚቆይ ነው። ከየትኛውም ቡድን በላይ በቼልሲ ይወደዳሉ ብዬ አስባለሁ። አሁን ደግሞ ያው እንግዲህ ፖርቶ ደጋፊዎች ይወዷቸዋል በእርግጠኝነት፣ ግን ወደ ቤንፊካ ሄደዋል። አይዋደዱም ፖርቶ ነው ቤንፊካ። ምን ያህል ለሳቸው ያለ ስሜት እንደሚያቀዘቅዝ አላቅም። እሱን ጌጅ ማድረግ አንችልም። ምናልባት ሁለቱ ቡድኖች በፖርቶ ሜዳ ሲጫወቱ የሚኖረው ሪሴፕሽን ማየት አለብን። በኢንተር ደጋፊዎች በጣም ይወደዳሉ እንደሚታወቀው፣ ግን በቼልሲ ደጋፊዎች ከሁሉ በላይ የሚወደዱበት ቦታ ይመስለኛል። አሁንም ድረስ በለንደን የሚኖሩት ለዚህ ነው። ከሆነ ኃላፊነታቸው ሲነሱ ወደ ለንደን ቤታቸው ነው የሚመጡት እና ለንደንን ቤተ የሚሉበት ምክንያት ቼልሲ ቤታቸው ስለነበር ነው። እንደዛ ነው ስለ ቼልሲ ያላቸው ስሜት እና ብዙ አልቀናቸውም እንዳልኩት ሲመጡ ያ ትሬብል የሰራው ቡድናቸው ብቻ መጥቶ 1-0 አሸንፏል። ከዛ ውጪ ከቼልሲ ከተሰናበቱ ከወራት በኋላ ነው የማንቸስተር ዩናይትድን ኃላፊነት የተረከቡት። ያው ከዛ ከቼልሲ የመጀመሪያ ሰንብታቸው በኋላ ኢንተር ሚላንን፣ ሪያል ማድሪድን አሰልጥነዋል። ከዚያ ተመለሱ። በጣም ጥሩ ጊዜ ነበራቸው። ሲሰናበቱ ግን ቼልሲ በመጥፎ ሁኔታ ውስጥ ነበር። እንዲያውም በክሪስማስ ሰሞን 14ኛ ስፍራ ላይ ነበር። ስለዚህ መልበሻ ክፍሉንም ያጡት ይመስል ነበር። ውጤት እየቀናቸው አልነበረም እና ሰስቴነብል አልነበረም። እንግዲህ በውጤት ምክንያት በተለይ እሳቸውን ማቆየት እና ማይረሱ ፕሬስ ኮንፈረንሶችም ነበሯቸው። በተለይ መጨረሻ አካባቢ በሌስተር ከተሸነፉ በኋላ አይ ፕሪፈር ኖት ቱ ሴይ ምናምን ያሉበት ማይረሱ ፕሬስ ኮንፈረንሶች ነበሯቸው። ነገሮች ተበላሽተው ነበር። ግን በጠቅላላው የቼልሲ ምንጊዜም ታላቁ አሰልጣኝ መሆናቸው ጥያቄም የሚነሳበት አይመስለኝም። ከማንቸስተር ዩናይትድ ጋር እንግዲህ ቫን ሃልን ተኩና መጡ። የማንቸስተር ዩናይትድ አሰልጣኝ ሆነ። የመጀመሪያ ጨዋታቸው ሽንፈት የሚያም ነበር። አንቶኒዮ ኮንቴ ቼልሲ አሰልጣኝ ነበር። በ30 ሰከንድ ውስጥ ነው የመጀመሪያው ጎል የተቆጠረው። ጨዋታው ሲያልቅ 4-0 ተሸነፉ በቼልሲ እና ታስታውሺ እንደሆነ ኮንቴ አራተኛው ጎል ሲቆጠር ኮንቴ እንደዛ ነው በጣም ድራማዊ በሆነ መንገድ ነው ደስታውን የሚገልጸው። ካለቀ በኋላ ግን በተለይ አራተኛው ጎል ሲቆጠር ደስታውን የገለጸበት መንገድ በጣም አበሳጭቷቸው ነበር። ወደ ብሪጅ ሲመለሱ በእንደዚህ አይነትም ሁኔታ መመለስ አልፈለጉም። ምንም ጥያቄ የለውም። በጆሮ ሄደው አራተኛ ጎል ሲቆጠር እንደዚህ ትደንሳለህ ምናምን አሸንፈሃል እኮ ጨዋታው ምን ያስፈልጋል አራተኛ ጎል ሲቆጠር ልክ እንደዚህ ምናልባት እሳቸውንም ሂሚሊየት እያረጋቸው እንደ መምሰል አይነት በጣም ኦፌንድድ ሆኖ ነበር አስታውሳለሁ። ከዛ ጨዋታ በኋላ ምን እንዳሉትም ተናገሩ። ምን ብዙ ጊዜ አሰልጣኞች በቃ እዛው ቴክኒክ ስፍራ ላይ ነው የተነጋገርነው፣ ሚዲያ ላይ ማምጣቱ አስፈላጊ አይደለም ምናምን ይላሉ። ግን ከሁሉ በላይ እዛ ጨዋታ ላይ የቼልሲ ደጋፊዎች ዩ አር ናት ስፔሻል ኤኒሞር የሚል
መዝሙር መዘመር ጀምረው ነበር። ያው የማንቸስተር ዩናይትድ አሰልጣኝም ስለሆኑ ቼልሲ ማንቸስተር ዩናይትድ የሚጠላሉም ባይሆኑ ግን አንድ ሊግ ውስጥ ያሉ ባላጋራዎች ናቸው። ስለዚህ ወደዛ መሄዳቸው የቼልሲ ደጋፊዎችን ቅር ማሰኘቱም አይቀር እና የሚጠበቅ ነው። ከዚያ ደግሞ በዛው የውድድር ዘመን በሩብ ፍጻሜ ተገናኝተው ነበር የማንቸስተር ዩናይትድ አሰልጣኝ ሆነው ወደ ቼልሲ ሄደው እዛም ጨዋታ ላይ በድጋሚ የመጀመሪያው ጨዋታ ላይ ጎል ያስቆጠረውን ጎሎ ኮንቴ ጎል ያስቆጠረና ተሸነፉ እዚህም ጨዋታ ላይ። ከዛ በላይ ግን የቼልሲ ደጋፊዎች ከመጀመሪያ አሁን ስፔሻል አይደለም ከሚለው መዝሙራቸው ከፍ አድርገውት ይሁዳ ብለው መዘመር ጀመሩ። ይሁዳ ነህ አሏቸው እና በኋላ ሞሪኞ ከጨዋታው መጠናቀቅ በኋላ ምን አሉ? 4 የፕሪሚየር ሊግ ዋንጫ የሚያሸንፍ ሌላ አሰልጣኝ እስኪመጣ ድረስ እኔ ቁጥር 1 ነኝ እዚህ። አንቲል ደን ጁዳስ ኢዝ ነምበር 1 አሉ። እስከዛ ድረስ ይሁዳ ቁጥር 1 ነው። ይሁዳ መባላቸውን ገልጸው ማለት ነው። እና ሌሎችም አጋጣሚዎች ላይ መጥተው ነበር። ግን ቅድም እንዳልኩት በጣም ድራማ የነበረው ማርኮ ያኒ የሚባለው የማውሪሲዮ ሳሪ ረዳት የነበረ ሰው ሲያንጓጥጣቸው ጎሉ ሲቆጠር በጣም ተበሳጭተው ነበር። ያው ጎል የተቆጠረበትም ጊዜ አበሳጫል። ባለቀ ሰዓት ነው ሮዝ ባርክሌ ያንን ጎል ያስቆጠረው። ከዛ እሳቸው ፊት ሄዶ ደነሰ አይነት ነገር እና በዚህ በጣም ተበሳጭተው ነበር። ግን ቅድም እንዳሉት ቼልሲ ነገሩን አንድ ላይ ያደረገበትን መንገድ አመስግነዋል። ትላንት በነበራቸው ፕሬስ ኮንፈረንስ ላይ ከቶተናም ጋር ሆነው ወደዚህ መጥተው ነበር እና ያም ብዙ አልተሳካላቸውም። መጥተው አላሸነፈ አንድ ጊዜ ብቻ ግን አቻ ተለያይተዋል። በኮቪድ ጊዜ 0-0 የተጠናቀቀ ጨዋታ ነበራቸው እና ብዙ ጊዜ መጥተው እዚህ በለስ አልቀናቸውም ከአንድ አጋጣሚ በስተቀር። አሁን እንዴት ይጫወታሉ የሚለው ወሳኝ ነው። የጆዜ ሞሪኞ ስም ፓርኪንግ ባስ ይሁን ምን ይሁን ብቻ በምን መንገድ እንደሚጫወቱ አይታወቅም። ግን ዛሬ የሚያሸንፉ ከሆነ አሁን ያለው አሰልጣኝ ላይ ጫናው መበርታቱ አይቀርም። የቼልሲ ደጋፊዎችም የሞሪኞን ስም በናፍቆት እያነሱ ይዘምሩ ነበር። በነገራችን ላይ በአንዳንድ አጋጣሚዎች እንዲያውም ማሬስካ እኮ በለስ አልቀናው ሲል እሳቸው ደግሞ ከፌነርባቼ ከተሰናበቱ በኋላ ቼልሲ ለሶስተኛ ጊዜ ሊመልሳቸው ይችላል ና የሚሉ መረጃዎች ነበሩ እና እነዛን መረጃዎችን በተመለከተ የወጡ አንዳንድ ሪፖርቶች ነበሩ። ግን አሁን እሳቸው የቤንፊካ አሰልጣኝ ናቸው። ተመልሰህ የቼልሲ አሰልጣኝ ልትሆን ትችላለህ ወይ ተብለው ተጠይቀው መተንበይ አልችልም። የዛሬ 20 ዓመት ይታየኝ የነበረው ወደ ፖርቱጋል አንድ ቀን ከተመለስኩ የፖርቱጋል ብሔራዊ ቡድን አሰልጣኝ ልሆን ነው የምመለሰው። እንደዛ ነበር ማስበው። ያው እንደምታዩኝ የቤንፊካ አሰልጣኝ ነኝ እና የኬሪየር ፕሮግራም የለኝም አሉ። ከዚህ በኋላ ቀጥሎ ይሄንን ማሰለጥ ነው የሚል ፕሮግራም ያደረኩት የስራ ህይወት እቅድ የለኝም፣ እንደዚህ አይነት እቅድ የለኝም። ስለዚህ አይታወቅም የሚል አስተያየት ሰጥተዋል። ስለ ማሬስካም ተናግረዋል። ማሬስካም በተመለከተ አሁን ቼልሲ ያለውን ፍልስፍና ምሳሌ ያመኝ ነበር አሉ። ቼልሲ ውስጥ ያለፉት 3 ዓመታት አትሞስፌር ጥሩ ስላልነበር ልጄም በስቴዲየም ውስጥ ያለውን ስሜት ይነግረኝ ስለነበር ቼልሲ የአሸናፊነት ማሽን ነው አሉ። ዋንጫ የማሸነፊያ ማሽን ነበር ያኔ የነበረው ፍልስፍና። ልክ እንደዛ ነው የሮማን አብራሞቪች መንገድ እና ባለፉት ጥቂት ዓመታት ከዛ ሲራቅ አዝኜ ነበር። አሁን መንገዱን እያገኙት ይመስላል አሉና ኮንፈረንስ ሊግ አሸንፈዋል አሉና ኮንፈረንስ ሊግ ማሸነፍ ግን ቀላል ነው። ለትልቅ ቡድን ኮንፈረንስ ሊግ ማሸነፍ እኔ ከሮማ ጋር አሸንፈዋለሁ ይሄን ውድድር እና ሮማን ቼልሲን አይነት ቡድን ይዛችሁ ይሄን ውድድር የምታሸንፉት ከሆነ ጭራሽ ከባድ አይደለም። ከዛ ያለም የክለቦች ዋንጫን አሸነፉ። ከቻምፒየንስ ሊግ አወዳድሩት ካላችሁኝ አላወዳድረውም። ቻምፒየንስ ሊግ የበለጠ ከባድ ውድድር ነው። ግን ቀስ እያለ ወደ ማሸነፍ መንገድ እየተመለሰ ይመስለኛል። ለቼልሲ ሀሳብ የሚሆን አሰልጣኝ አምጥተዋል። ሀሳቦቹን ይዞ መጥቷል ብለው ለማሬስካም ድጋፍ እንደዚህ አሳይተዋል። ግን ዛሬ የሚያሸንፉ ከሆነ ማሬስካ በውስጥ ጫና ውስጥ ያለ አሰልጣኝ አይደለም። በቼልሲ የውስጥ ሰዎች ጫና ውስጥ ያለ አሰልጣኝ አይደለም። ግን ጨዋታዎች በተከታታይ እየተሸነፈ ነው። ባለፉት 2 የፕሪሚየር ሊግ ጨዋታዎች በሁለቱም ጨዋታዎች በእርግጥ ዘለግ ላለ ጊዜ በ10 ተጫዋች በእያንዳንዱ ጨዋታ በጨዋታው መሀል የማንቸስተር ዩናይትድ ጨዋታ ላይ ካሰሚሮ እስኪወጣ ድረስ ኦልሞስት 40 ደቂቃ በላይ የበቀደሙ ጨዋታ ደግሞ ከረፍት መልስ ገና 8 ደቂቃ እንደተጫወቱ ነው ትሬቨር ቻሎባ በቀይ ወጣው። ስለዚህ ከተጨማሪ ሰዓት ምናምን ከሄድ ከ40 ደቂቃ በላይ በ10 ተጫዋች ተጫውተዋል እና ሁለቱንም ጨዋታዎች ተሸንፈዋል። እኔ ኤክስኪውዝ አለኝ ለማሬስካ ማለት ከባድ ነው በፕሪሚየር ሊግ ሌቭል 40 ደቂቃ አንድ ግማሽ ሀፍ ሙሉ በ10 ተጫዋች መጫወት ከባድ፣ ምንም ጥያቄ የለው። አሁን እኔ ከቀይ ካርዶቹ በኋላ ያለውን ሃንድሊንግ ከሆነ ምንተቸው ልክ ከቀይ ካርዱ በኋላ አሰልጣኙ ያደረጋቸውን ለውጦች
ኔጌቲቭ ለውጦች ናቸው በሚል ልትተቻቸው ትቺ ይሆናል። በቀደም ከማንቸስተር ዩናይትድ ጋር በነበረው ጨዋታ ግብ ጠባቂ ቀይሮ ለማስገባት አንድ የማጥቃት ተጫዋች ቀይሮ ማስወጣቱ የሚጠበቅ ቢሆንም ግን ለምሳሌ በመልሶ ማጥቃት መጫወት አለበት ቡድኑ መቼም በአብዛኛው የጨዋታውን ጊዜ እየተከላከለ እንደሚያሳልፍ ቢታወቅም ስለዚህ ለምን ኔቶ ይወጣል? ከዚያ ደግሞ ከጨዋታው በፊት እንደተናገረው በስንት በሌት ማች ፊትነስ ቴስት ነው ወይ በዘገየ የፊትነስ ቴስት ነው ኮል ፓልመር ጨዋታው ላይ ተሳተፈው እና ከዛ በኋላ ያው ተጎድቷል እንደሚታወቀው። ከነ ጉዳቱ እንደመጣ የሚታወቅ ከሆነ ኔቶን ከማስወጣት ይልቅ ለጨዋታው በስንት ጥረት ነውና እንዲደርስ የተደረገው ችግር እንዳለበት የሚታወቅ ተጫዋች ከሆነ በ10 ተጫዋች ብዙ ስፔስ መሸፈን በሚጠየቅበት ጨዋታ ለምን የጉዳት ሰስፒሽን ያለበትን ተጫዋች ቀይሮ አላስወጣውም ነበር? ምክንያቱም ኤኒዌይ ወጣ 20 ደቂቃ ሳይጫወት ወጣ እንደገና። ስለዚህ በ20 ደቂቃ ውስጥ ቼልሲ የማጥቃት ተጫዋች የለውም ሜዳ ውስጥ። የካሰሚሮ በቀይ መውጣት ሪል አድቫንቴጅ ያልሆነው ለዚህ ነው። በማን ያጥቁ? በኋላ ምናልባት ጋርናቾን ወይም ጄሚ ጊተንስን ማስገባት ይችሉ ነበር። ጋርናቾ ፊት አይመስልም ጨዋታ ለመጀመር። አሁንም ምንም ፕሪሲዝን አልሰራም፣ ፕሪሲዝን ጨዋታ አላደረገም። በሊቨርፑል ስለ ኢሳቅ እንደምንለው አይነት ክረምት ነው እሱም ቢሆን ያሳለፈው። ምሳሌ ራሽፎርድ ድለኛ ነበር፣ በጊዜ ባርሴሎና ዝውውሩን አጠናቀቀ፣ ፕሪሲዝን ሰራ፣ ጨዋታዎች አደረገ። ስለዚህ ሲዝኑ ሲጀመር በደንብ በኮምፒቲቲቭ ፊትነስ ላይ እኔ ነበር እና ከቀይ ካርዶቹ በኋላ ያሉትን ሁኔታዎች ሃንድል ያደረገበትን መንገድን ተች ካልሆነ በስተቀር እኔ ይህን ያህል በ10 ተጫዋች ተጫውቶ አሰልጣኙን ለመተቸት በጣም በእኔ በኩል ያስቸግረኛል። ልክ ነው ቼልሲ ለዋንጫ እንዲፎካከር የሚጠብቁ ሰዎች አሉ በዚህ ውድድር ዘመን። ሎጂካል ስሜት ነው እሱ። አምና ወደ ቻምፒየንስ ሊግ ስፍራ ተመልሷል። የዓለም የክለቦች ዋንጫን አሸንፏል። ኮንፈረንስ ሊግ ሞሪኞ እንዳሉት ውድድሩ ምንም ቀላል ቢሆንም የመጀመሪያውን ጨዋታ ሲያደርግ ቼልሲ ያሸንፏል ይህንን ውድድር ብለን ነበር። ለመተንበይ ነብይ መሆን አይጠይቅም ያንን ውድድር ለማሸነፍ። ለቼልሲ አይነት ስብስብ እና ለቼልሲ አይነት ግዙፍ ክለብ ያንን ውድድር ማሸነፍ የጥንካሬ መለኪያ አድርጌ ለማየት ይቸግረኛል። ልክ ሞሪኞ እንዳሉት ሞሪኞ ራሳቸው በጊዜው በሮማ ያሸነፉትን የኮንፈረንስ ሊግ ድል በቃ በጣም አድንቀውት ነበር። ግን በፐርስፔክቲቭ አሁን ኦነስት ሆኖ ሲያዩት ኦኬ የውድድሩ ጥራት ውድድሩ ላይ የሚሳተፉት ቡድኖች ጥራት ለቼልሲ ከባድ መሆን የለበትም። ካይሴዶን ፓልመርን ለግማሽ ሲዝን ሳይጠቀም ማለት ነው በዛ ውድድር ላይ። ቢሆንም ግን የዓለም የክለቦች ዋንጫ በዋጋ ነው የመጣው። የዓለም የክለቦች ዋንጫ ምናልባት በዚህ ሲዝን ኮስት ነው የመጣው። መጀመሪያም የተፈራው ነገር እሱ ነበር። በዓለም የክለቦች ዋንጫ ፍጻሜና በአዲሱ ሲዝን መጀመር መሀል 1 ወር ብቻ ነው የነበረው። ከዚያ በኋላ ለተጫዋቾች እረፍት ሰጥተሽ ከዛ ፕሪሲዝን ሰርተው ከዛ የፕሪሲዝን የዝግጅት ጨዋታዎች አድርገው በዛች 1 ወር ውስጥ ይሄንን ሁሉ ማጠናቀቅ አስቸጋሪ ነው። ሌሎቹ ቡድኖች በሙሉ በዓለም የክለቦች ዋንጫ ያልተሳተፉት ቡድኖች በሙሉ ስታንዳርድ የ4 ሳምንት በትንሹ የ4 ሳምንት ፕሪሲዝን ነበራቸው እና አስቸጋሪ እንደሚሆን ግልጽ ነበር። ይሄ አስቸጋሪ እንደሚሆን ግልጽ ነበር። በዓለም የክለቦች ዋንጫ ላይ መሳተፍ በኮስት ነው የመጣው። ለምሳሌ ሲቲ ያ አይነት ፈተና የለበትም። እዛ ውድድር ላይ ተሳትፏል፣ ግን ገና 2ኛው ዙር እንደተጀመረ ነው ከውድድሩ ውጭ የሆኑ። በትንሹ 2 ሳምንት ቀድሞ ነው ከውድድሩ ውጭ የሆኑ። ስለዚህ ሲቲ ከዓለም የክለቦች ዋንጫ ውጭ በሆነበት ጊዜ እና አዲሱ ሲዝን በተጀመረበት ጊዜ መሀል በትንሹ የ6 ሳምንት ልዩነት ነበር እና አሁን ሲበዛ ታያለሽ ጉዳት ቼልሲ ውስጥ አይታወቅም። በዛ የዓለም የክለቦች ዋንጫ ጫና ምክንያት ሊሆን ይችላል። ትዝ ይለኛል አንድ ቴሌግራፍ ኖኒ ማድዌኬ እንደተጎዳ በዓለም የክለቦች ዋንጫ ላይ የተሳተፉ ተጫዋቾች ጉዳት በስቶ ነበር። ይህም ተጫዋች ከቼልሲ ጋር ሆኖ የዓለም የክለቦች ዋንጫ ላይ ተሳትፎ ነበር። ለዚህ የማይረባ ውድድር ተብሎ የተከፈለ ያለ ዋጋ ነው ብሎ ጽፎ ነበር። ቼልሲ ውስጥም ታያለሽ አሁን ሊያም ዴላፕ የረጅም ጊዜ ጉዳት ነው ያለበት። አንዳንዶች እንደሚሉት እስከ ዲሴምበር ድረስ ወደ ሜዳ ላይ መለስ ይችላል። ኮል ፓልመር ተጎድቷል። እንደምታውቂው ገና የመጀመሪያ ልምምዳቸው ላይ ሌቫይ ኮልዊል ተጎድቶባቸዋል። ያለፈው የውድድር ዘመን ላይ 35 ጨዋታ የጀመረ ተጫዋች ነው። ቀጥሎ ብዙ ጨዋታ የጀመረው ተጫዋች 14 ጨዋታ የጀመረ ተጫዋች ነው። ቀጥሎ ብዙ ጨዋታ የጀመረው ተጫዋች ፎፋና 14 ጨዋታ የጀመረ ተጫዋች ነው። ምርጡን ተጫዋቻቸውን በኤሲኤል ምክንያት ከውድድር ዘመኑ ውጪ እንዲሆን የሚያስገድድ ከባድ ጉዳት ገጥሞታል። ከተመለሰም ምናልባት የመጨረሻዎቹ 1 ወይ 2 ወር ላይ ሊመለስ ከቻለ ነው። እሱም ከኤሲኤል ጉዳት በፍጥነት የሚያገግሙ ተጫዋቾች ናቸው እንጂ 9 ወር ምናምን የተለመደ ነው። ከባድ ሰርጀሪ ነው። ምናልባት በእግር ኳስ በጣም ከባዱ ጉዳት ሊሆን ይችላል። የኤሲኤል 4 ጉልበታችን ላይ ያሉ ጅማቶች አሉ። ከነሱ መካከል አንዱ ኤሲኤል ነው። እሱ በጣም ከባድ ጉዳት ነው። ስለዚህ አሰልጣኙ አሁን
በቀደም ጨዋታው ሲያልቅ አቼምፖንግ ጆሽ አቼምፖንግ እና ጆሬል ሃቶ ነበሩ ሁለት የመሀል ተከላካዮች የነበሩ ሁለት የ19 ዓመት ልጆች ናቸው ከብራይተን ጋር የመሀል ተከላካዮቹ የነበሩት። የነገሩን ውስብስብነት እገነዘባለሁ። ዲማንድ አለ ቼልሲ ውስጥ የውጤት ዲማንድ አለ። ለዋንጫ እንዲፎካከር ይጠበቃል። አሁን እንዴ በ5 ነው በ6 ወር 5 ጨዋታ እኮ ነው የተሸነፍነው ሰዎች ተረጋጉ እንጂ ምንም ሲል ነበር ትላንትና። አይ እውነቱን ከነዚህ 5 ሽንፈቶች መካከል በአራቱ ደግሞ ተጫዋች በቀይ ወጥቶባቸው ነው የተሸነፉት እና አብዛኞቹ ጨዋታዎች ላይ ደግሞ ባነሰ ተጫዋች የተጫወቱት ዘለግላል የጨዋታው ጊዜ ነው። በቀይ መውጣት 5 ደቂቃም ተጫዋች በቀይ ከወጣ ያው ጨዋታውን በ10 ተጫዋች ነው የጨረሰው እና ይባላል ሪፖርት ሲደረግ ነው። እንደዛ አይደለም 30 40 50 ደቂቃ በ10 ተጫዋች የምትጫወቺ ከሆነ የጌም ፕላን ገደል ይገባል። ከማንቸስተር ዩናይትድ ጨዋታ በፊት ምንም አይነት የጌም ፕላን ዲዛይን ያደርግ ሮበርት ሳንቼዝ በቀይ እንደወጣ ያ የጌም ፕላን ሼልፍ ይደረጋል ምንም አይነት ዝግጅት ቢያደርግ። አሁን እሱ ምንድነው ያለው? ኦኬ እየተማርኩ ነው እኔ ብዙ ነገር አሁን በደንብ መማር ያለብኝ ደግሞ በ10 ስንጫወት ጨዋታ እንዴት ነው ማኔጅ የምናደርገው የሚለው ነው። ዛሬ የሚገጥሙት ጆዜ ሞሪኞ በዚህ በጣም የተካኑ ነበሩ። ሞሪኞ በብዙ ነገር አድቫንስድ ነበሩ። አስታውሳለሁ አንድ አርቲክል ስለሳቸው ሳነብ ማኒሽ የሚባል ተጫዋች ነበራቸው ፖርቶ ውስጥ ድንቅ ጎሎች ያስቆጥር ነበር። ማኒሽ 2004 የአውሮፓ ዋንጫውም ላይ እንደዚህ አይነት ለጥቂት ጊዜ ባይሳካለትም ለቼልሲም ተጫውቷል እና ይሄ ተጫዋች ሲናገር ከቤንፊካ ጨዋታ በፊት ቤንፊካ ከፖርቶ ከመጫወታቸው በፊት የተመደቡት ዳኛ ተጫዋች በቀይ የማስወጣት አባዜ እንዳለባቸው ያውቃል። ስለዚህ ሞሪኞ ጠረጠሩ፣ ይሄ ሰውዬ በቀይ ያስወጣናል፣ አንተ ተጫዋች ያስወጣብናል ብለው ስለተጠራጠሩ ከመጨረሻ ልምምዶቻቸው መካከል አንደኛው 10 ለ11 ልምምድ ማሰራት በ10 ተጫዋች እንጫወታለን ሞስት ላይክሊ ከኛ አንድ ተጫዋች በቀይ ያስወጣ። እርግጠኛ መሆን አትችልም፣ ሃይፖቴቲካል ነው አይደለም ነገር መላምታዊ ነው። ግን ከሆነ ግን ለዛ ሁኔታ ዝግጅት አድርገው ነበር። ለጨዋታ ያላቸው ፕሪፓሬሽን እኮ በተለይ መጀመሪያ አካባቢ የነበሩት ጆዜ በጣም የተለዩ ነበሩ። በጣም አንድ ጊዜ አስታውሳለሁ የፓሪስ ሳን ጀርማን በገጠሙ ጊዜ እዛ 3-1 ተሸነፉ መሰለኝ። ያኔ ደግሞ ከሜዳ ውጪ ጎል ማስቆጠር ዋጋ ነበረው። ስለዚህ ብሪጅ ላይ 2-0 ካሸነፉ ያልፉ ነበር። ግን ልምምድ ሲያሰሩ በምን አሰሩ መሽለሽ? በጌም ስቴት አሰሩ። ጌም ስቴት ማለት 0-0 ሲሆን አቻ ነው። አንድ ጌም ስቴት ነው። 1-0 ያኛው ቡድን ከመራ 1-0 ያንቺ ቡድን ከመራ እንደዛ እና ለዛ ጌም ስቴት ለዛ ውጤት ምንድነው የምታደርጊው የሚሉ እና እሳቸው 0-0 ስንሆን ለብቻው ፕሪፓሬሽን፣ 1-0 ስንመራ ለብቻው ፕሪፓሬሽን፣ 1-0 እየመራን 80ኛው ደቂቃ ላይ ከደረስን የመጨረሻውን 10 ደቂቃ እንዴት ነው የምናደርገው የሚለውን በተመለከተ ራሱን የቻለ ልዩ ዝግጅት ለጌም ስቴት ልዩ ዝግጅት አድርገው ነው። በሰምቼ አላውቅም እኔ ለምሳሌ እንደዚህ ያደረገ ሌላ አሰልጣኝ። የማይፈነቅሉት የዝግጅት ድንጋይ የለም። እያንዳንዷን ጉዳይ በማይክሮ ዲቴይል ነው የሚዘጋጁት። አሁን ማሬስካም በ10 ተጫዋች ብንጫወት ብሎ ዝግጅት ማድረግ አለበት ማለት ነው። እየተደጋገመ ስለሆነ ይሄ ነገር ደግሞ የቼልሲ የዲሲፕሊን ጉዳይ አዲስ ነገር አይደለም። አስታውሳለሁ አንድ ፕሮግራም ሰርተን ነበር። በፖቼቲኖ ዘመን በቢጫ ካርድ አንደኛ ነበር ቼልሲ እና በቢጫ ካርድ ምክንያት ብዙ ተጫዋቾች ጨዋታ አልፏቸው ያውቃል። ማን ያውቃል በዛ የውድድር ዘመን የቻምፒየንስ ሊግ ዋጋ ያስከፍሏቸው ቢሆንስ ኖሮ 6ኛ ሆነው አይደል የጨረሱት? ማን ያውቃል። ስለዚህ ቼልሲ ምናልባት በተጫዋቾቹ ወጣትነት ምክንያት ሊሆን ይችላል፣ በጌም ማኔጅመንት ችግር ምክንያት ሊሆን ይችላል። ዞሮ የዲሲፕሊን ጉዳይ አለበት። አሁን ሞይሰስ ካይሴዶ ቫን ሄይከን ላይ በሰራው በዛ አግሬሽን ምክንያት ቅጣት ሊጠብቀው ይችላል ሁሉ ይባላል፣ አይታወቅም። ግን አሰልጣኙን ለመተቸት አንዳንድ ጊዜ ጠቅላላውን እንትን ማየት ያስፈልጋል፣ ኮንቴክስቱን ማየት ያስፈልጋል። እኔ ማሬስካ የሚጫወትበት መንገድ ብዙ ጥንቃቄ ያለበት ነው። ቡድኑን ብዙ አይፈታውም። ምናልባት አንዳንድ ጊዜ አርቴታ ላይ እንደምንለው አይነት ቼልሲን ስታይ የሆነ ጎል ለማግኘት ብዙ መባዘን አለው። ግን ጉዳቶቹ ቀላል አይደሉም። የዓለም የክለቦች ዋንጫ ኮስት ቀላል አይደለም። ከዛ ደግሞ አንዳንዶቹ ለምሳሌ የብሬንፎርድን ጨዋታ ላይ ቻለ አሸንፈውት ነበር። 2-1 እየመሩ ነበር። የመጨረሻ የእጅ ፎሪ ነው ጎል የተቆጠረው እና ማለት አሰልጣኙ ምን አድርግ ልትዩት ሲያለሽ የመጨረሻው ፌዝ ኦፍ ፕሌይ ነው። አንድ የእጅ የመልስ ውርወራ ነው። ያንን መከላከል ቢችሉ ኖሮ
በውድድር ውስጥ በጣም ትልቅ ውጤት ትርጉም ሊኖረው ይችል ነበር። አንዳንዶቹ የዝርዝር ጉዳዮች ናቸው። በቀደም ብራይተንን 1-0 ይመሩ ነበር። በመጀመሪያ አጋማሽ ዶሚናንት የነበሩበት ነው። ከዛ ቻሎባ በቀይ ወጣ። ብራይተን ጥሩ የፕሪሚየር ሊግ ቡድን ነው። ጥሩ ተጫዋቾች አሉት። ጨዋታው ተቀየረ። ኦኬ አንዳንድ ውሳኔዎች ግን ቅድም እንዳልኩት ለምሳሌ አሁን ሰዎች አምናም ይተቹት ነበር፣ ዘንድሮም ሲተቹት የምሰማው የሮቴሽን ጉዳይ ነው። ቼልሲ ስኳዱ ዲፕ ነው። ስለዚህ የበለጠ መጠቀም አለበት። ለምሳሌ ለምን ጄሚ ጊተንስን ካመጣው አይቀር ብዙ አልተጠቀመበትም? ለምን ጋርናቾ 20 ደቂቃም 30 ደቂቃም ቢሆን መጫወት አልጀመረም? ተጫዋቾችን ማች ፊት የምታደርጊው ማች በመስጠት ነው። ስለዚህ ይሄ ጉዳይ አምና የሚነሳ የነበረ ጉዳይ ነው። ሮቴት በደንብ አያደርግም የሚል ትችት ነበረበት። በቁጥር እና በጥራት ብዙ ተጫዋቾች አሉት፣ በተለይ በአንዳንድ የሜዳው ስፍራዎች ላይ የሚል ትችት ይቀርባል። ቀደም እንዳልኩት የማንቸስተር ዩናይትድ ጨዋታ ብቻ ግን አይደለም ብዙ ያስተቸው። የዩናይትድ ጨዋታ በነገራችን ላይ ለእኔ ላይቭ ያንን ጨዋታ ኤክስፒሪየንስ ለማድረግ በጣም አስደንጋጭ ነበር። አንድ አሰልጣኝ እንደዚህ አይነት ስር ነቀል ለውጥና የጨዋታ አፕሮች ሲያደርግ ማየት በጣም ያልተለመደ ነበር። የበዛ ድንጋጤ ነው የነበረው። ሎጂካል ከሆነው የመጀመሪያ አንድ የበለጠ የማጥቃት ተጫዋች አስወጥቶ ግብ ጠባቂ ማስገባት ሎጂካል፣ ግን በአንድ ጊዜ ሼፕ መቀየር፣ ለምሳሌ በ5 ተከላካይ መከላከል መጀመር። እንዲያውም ግሌን ሆድል ይመስለኛል ከጨዋታው በኋላ ፓንዲትሪው ላይ ምን ይል ነበር፣ ለምን በ4-4-1 አልተጫወተም? በቱ ባንክስ ኦፍ ፎር በጣም ጠባብ አድርጎ ከዛ በ4-4-1 መጫወት። ፓልመርና ኔቶ ነበሩ እንግዲህ ያኔ ለውጡን ሲያደርግ ቢያቆየው ኖሮ ኔቶን ማለት ነው። ኔቶ በጣም ኃይለኛ ስፒድ አለው። ዩናይትድ የበለጠ ሪስክ መውሰዱ አይቀርም፣ የበለጠ በሃይላይን መጫወቱ አይቀርም። ስለዚህ ቼልሲ መከላከሉ ቅድሚያ የሚሰጠው እንኳ ቢሆን ግን ደግሞ መተንፈሻ ያስፈልገዋል። በማን ይተንፍስ? ከዛ ጫና ሁሉንም መተንፈሻዎቹ ነው ኤስቴቫውን እና ደግሞ በግድም ቢሆን ፓልመርን፣ ደግሞ ከዛ በፊት ፔድሮ ኔቶን አስወጥቶ ነበር። ለምሳሌ ይሄኛው ሃንድሊንግ አስተችቶታል። በቀደምም የነበረው ጨዋታ ከብራይተን ጋር የነበረው ጨዋታ ላይ እንደዚሁ ለምሳሌ ለምን ጉስቶ ገባ የሚል ክርክር አለ። የአሰልጣኝ ማስተያየት ሚንቴን ለመቋቋም የሚል ወይም ለሪስ ጀምስ በቂ ከቨር ለመስጠት ነው የሚል ነው። ግን ለምሳሌ ቼልሲ በመልሶ ማጥቃት በሚፈልግበት ጊዜ መውጫ አልነበረውም አይነት እንዲህ አይነት ክርክር እንደዚህ ሲቀርብ ትሰሚያለሽ። እና አሰልጣኙ ጫና ውስጥ ነው ያለው፣ ጥያቄ የለውም። ጫናው ግን ኢንተርናል አይመስለኝም ለጊዜው፣ ከውስጥ የሚመጣ ጫና አይደለም። እኔ የቼልሲ ደጋፊዎች ሙሉ ልባቸውን ከፍተው እንደተቀበሉት እርግጠኛ አይደለሁም። አምናም ቢሆን ሲጮህበት አስታውሳለሁ በስታንፎርድ ብሪጅ በተደረጉ ጨዋታዎች ላይ። ግን የቼልሲን የመጨረሻ ውሳኔ በሚያሳልፉ ሰዎች በኩል ብዙ ጫና ያለበት አልመሰለኝም ለጊዜው። እንዲሁም አንዳንድ ዘገባዎች እንደሚሉት ከውድድር ዘመኑ መጨረሻ ብዙም ስጋት የለበትም፣ በጣም ድራማዊ የሆነ የውጤት ማሽቆልቆል ካልገጠመው በስተቀር። አሁን የዛሬው ለቻምፒየንስ ሊግ ሰርቫይቫል ነው አልልም፣ ከዚህ ጨዋታ በኋላም 6 ጨዋታ ስለሚቀር። ግን በሚዩኒክ ተሸንፏል። አሁን በቤንፊካን ማሸነፍ ካልቻለ በዚህ ውድድር ላይ ብዙ ለመግፋት ያለው እድል የበለጠ ሊወሳሰብበት ይችላል። ስለዚህ የግድ ማሸነፍ ያለበት ጨዋታ ነው። ደግሞ በሳምንቱ መጨረሻ አይቀልም ነገሩ፣ ከሊቨርፑል ጋር መሰለኝ የሚገናኙ ከባድ ጨዋታ ነው እሱም። ስለዚህ ለማሬስካ በጣም ወሳኝ ጨዋታ ነው። በቀደም ስቴዲየም ውስጥ በቼልሲ ደጋፊዎች ተጮሁበታል። ግን ደግሞ አሁን የሞሪኞ ጥላ አለ ከኋላ። በቼልሲ ታሪክ ውስጥ በጣም አቻ የሌለው ስኬት የነበራቸው አሰልጣኝ ናቸውና አምና ማሬስካ ባልቀናው ቁጥር የእሳቸው ስም እየተጠቀሰ ይዘመር ነበርና የእሳቸው ጥላን ማሸነፍ አለበት፣ ቀላል አይደለም። እና ዛሬ በእነዚህ ሁለት ምክንያቶች ማሬስካውን ባለበት ጫና እና በሞሪኞ ወደ ብሪጅ መመለስ ምክንያት ከሚደረጉ ጨዋታዎች መካከል የሆነ ቅመም የሆነ ስፓይስ ያለው አንድ ጨዋታ ይሄኛው ነው። የብሪጅ ላይ የሚደረግ ጨዋታ ነው፣ ቼልሲ ቤንፊካ። ዛሬ ምሽት 4 ሰዓት ሲል በስታንፎርድ ብሪጅ ይደረጋል። ይህ ጨዋታ ከፍተኛ ትኩረት የሚስብ ጨዋታ ነው። ዛሬ ካሉት መርሃ ግብሮች ጨዋታውም ትልቅ ነው፣ ደግሞ የተለየም ታሪክ ያለው ጨዋታ ነው። እንቀጥላለን። አለሞቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብ። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች
በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።